ከቤት ለመውጣት እየተራወጥኩ ነው። ጥሎብኝ ሰከን የሚባል ነገር አልፈጠረብኝም። ሆኖም ግን አቸኳኮሌ ከቤት በጊዜ መውጣና ከተባልኩበት ቦታ በጊዜ ምደርስ አይነት ሰው መስላለሁ። ነገር ግን እኔ ሄመን ተቃራኒ ነበርኩ። እንደው ምን እንደሚያክለበልበኝ አላቅም። በቃ እሲሳ ከአንዱ ክፍል እንዲሁ ስባስን ሰዓቴን ቅልጥፍጥፍጥፍ አድርጌ እበለዋለሁ። እንደለመደብኝ ስልኬን ስፒከር ላይ አድርጌ እያወራው ልብሴን በችኮላ ማድረግና መለባበሴን ቀጠልኩ። ወይኔ ፍቅር አልኩ። ጥሎብኝ ሀሩንን በስሙ መጥራት አይቀናኝም። በስሙ ስጠራው የሩቅ ሰው የጠራው ያክል መስሎ ይሰማኝ ነበር። ጠዋት እኮ ቀስቅሰኝ ስላልሽ ነበር ደጋግሜ ደወልኩልሽ። ይቅርታ ረበሽሽ እንዴ አለ። ሀሩን የተረጋጋ ሰው ነበር። ከኔ በተቃራኒ ሰከን ያለ ሰው። እንዲሁ መካለብ አይሆንለትም። እንደውም በኔ ውክቢያ ሚዝናና አይነት ሰው ነበር። የኔና የሱ ቀጠሮ እሱ ቀድሞ ደርሶ አንዴ ቡናውን አንዴ ማኪያቱን ብሎ አንዳንዴ ረሃብ ላጥ ሲያደርገው ምግብ እስከ ማዘዝና ብቻውን ስልክት አርጎ እስከ መብላት እንዲቃጣ በሚያደርግ ሁኔታ አረፋፍጄ በሰፊው ያንን ማርፈዴን አስመዝግቤ ምንገናኝበት ነበር። ታዲያ እኔው ታጋሹ ሀሩን ጭንቅላቱን በሱሱ ነቅነቅ እያደረገ ፈገግ ከማለት ውጪ ሌላ የከፋ ነገር ተናግሮኝ አያውቅም። ነገሩን ይስማችሁልኝ። ገና ከመድረሴ ቄጤ ያረፍ እንኳን ሳይል አንዴ በታክሲ ሹፌሩ፣ አንዴ በመንገደኛው፣ አንዴ በምኑ እንደተናደድኩና ለማርፈዴ መንስኤ ከገዛ እግሬና ጫማ አንስቶ ሁሉንም ተወቃሽ እያረኩ መነጫነጭ ይቀናኛል። እሱም ታዲያ መሌና ያጣውም ፈገግ እያለ በቃ አይዞሽ የኔ ቆንጆ ተረጋጊ እባክሽ፣ ዋናው መድረስሽ ነው። ዋናው እንኳን ከስንት መሰናክል በኋላ አይንሽን ለማየት በቃ በማለት እያሾፈ ኩርፊያውን ወደ ሳቅ ለመቀየር ይሞክራል። ገና ጉንጬን ሳም ሲያደርገኝ እኔም ቅለጥ ብዬ ፈገግ እያልኩ አንገቱ ስር ውሽቅላለሁ። እኔና ሀሩን ልጅነት ነን። የጥንት ፍቅራችን የተደበቀ ሰው እንዳያይን እየተባባልን እየተሸሸግን በብዙ ርቀት እዚህ ደረስን። ሀሩን አሁንም ቢሆን ፍቅረኛ የሱ መሆኑን በእኔ በኩል ላሉ ቤተሰቦቼ ማስታወቂያን ይፈራል። ከቤተሰብ የሚመጣብኝን ጫና ከድሮም ቀደም ብሎ የሚያውቀው እንደመሆኑ መጠን ሊያስጨንቀኝ አይፈልግም ነበር። ሆኖም እኔ ከጊዜ በኋላ የምወደውን ሰው ዓለም ይወቅልኝ ለማለት ጓጓው። መንገደኛው ሲመለከተው ብቻ በቅናት ስሜት ምንገበገብ አይነት ሰው ሆንኩ። ታዲያ በዚህ ባህሪ እሱ የኔ ነው ከማለት መቆጠብ አልቻልኩምና ሀገር ይወቅልኝ ማለት ጀመርኩ። ታዲያ ተግባር ያናድረው ቅድሚያ እናቴን ነበር። ስለ እናቴ ክፉ ነገር ማውራት አይቀናኝም። እናት ናት። ሆኖም እናቴ ጥቅመኛ ናት። ያሏት 2 ሴት ልጆቿን ከሚወዱት ሳይሆን በገንዘብ ኪሱ ካበጠ ሰው ጋር ለመዳር የምትቸኩል አይነት ሴት ነበረች። ሆኖም ምን ሄመን በሀሩን የመጣ በአይኔ የመጣ አይነት ሆነብኝ። የቤቱ የመጀመሪያ ልጅ የሆነችው ታላቅ እህቴ ሔዋን ያልደፈረቻትን እኔ ትንሿ እና የቤቱ መጨረሻ ሁለተኛ ልጅ ደረቴን ገልብጬና ለፍቅሬ ተከላክዬ ተጋፈጥኳት። ሆኖም ጦርነቱ የሚበርድ መስሎኝ ነበር። ነገር ግን ለዓመታት የቀጠለ ማብረጃ የጠፋለት ነገር ሆነ። እኔም ሆነ እሷ ለመረታት ፈጽሞች ቀድሞ መስጠት ባለመፈለጋችን ቅራኔያችን እንደቀጠለ ግብግቡን አስቀጠል ነው። ይህ ሁኔታ ሀሩን ምንም ገፋ አድርጌ ባልነግረውም ውስጡ ጠንቅቆ ያውቀው ነበር። ሀሩን ሆኖም ውስጡ ያለው ስጋትን አውጥቶ መናገሩ ያስፈራው ነበር። ይልቅ በኩሉን በመስራት ለመለወጥና
የኔንና የሱን ህይወት ዘለግ ላለ ደስታ ኑሮ ለመቀየር በኩሉን ይጥር ነበር። ታዲያ ሃሩን ምንም ይስራ እኔ በኩል ምንም ጥረት አደረው ያ ሁሉ ለውዷ እናቴ በቂ አልነበረም። ዛሬ ስራ የለም እንዴ? ምንድነው እኔ ለማግኘት እንደዚህ በቸኮል? አለ ፈገግ እያለ። እንዴት አልቻልኩ ፍቅር፣ ካገኘሁ እኮ 15 ቀን ሆነኝ። በጣም ናፍቀኛል። ደግሞ የኔ አርፋጅነት ሆኖ እንጂ በጧት ላገኝ ነው የምፈልገው። ካልሆነም ሰዓቱ እንደምታውቀው ዝም ብሎ ነው የሚነግደው አልኩ። የአንገት ጌጡን ለማሰር እየታገልኩ በእርግጠኝነት ከድምጽ ሁኔታ የአንገት አብልሽ እምቢ ብሎሽ እየታገልሽ ነው አለ እየሳቀ። ሳላስበው ድምጼን ከፍ አድርጌ ሳኩ። በቃ ካንተ የሚደበቅ ነገር የለም አይደል? ሁሉ ነገሬን እኮ ነው የምታውቀው አልኩ። በእርግጥም ልክ ነበርኩ። እንደ ሃሩን ከራሴ በላይ የሚያቀኝ ሰው አልነበረም። እና መቼም ጧት ብያለ የሚያስቸግርሽና የሚያነጫነጭሽ እሱ ነው ብዬ ነው አለ። ይሄኛው አልችቶብኛል፣ ሰንሰለቱም እየተለጣጠፈ እያስቸገረኝ ነው አልኩ በድጋሚ በመስታወት ራሴን እየተመለከትኩ። አንቺ ምን? ወዲያው ከውጭ እናቴ ድምፅ ተሰማ። ድንገት ብዬ ፊቴን መለስ እንዳደረግኩ እማዬ ምንም ፍቃድ ሳትጠይቅ በሩን ብርግድ አድርጋ ገባች። እማዬ አልኩ በቁጣና በብስጭት መልክ። ሁሌም ቢሆን ከሷ ጋር ከሚያጣላን ነገር ውስጥ አንዱ ይሄ ነበር። ፍቃዴን እንኳን ሳትጠይቅ እንዲሁ ሰው ብላ ወደ ክፍሌ መግባት ይቀናት ነበር። እኔ ቤት ውስጥ እያለሽ የምን ባለ መብት ነው በሚመስል ሁኔታ ቁጣዬና ንጭንጬ ምንም ሳይመስላት መብቴን መጋፋት ይቀናት ነበር። ምንድነው አለች እንደተለመደው። ከሷም ብሶ እኔው ላይ መልሳ ቁጣ እያለች። ድምጿን የሰማው ሃሩንም ምንም ማስጠንቀቂያ ሳልሰጠው ድምጹን አጥፍቶ ረጭ አለ። ደግሞ ወዴት ነው በጠዋት አለች ሽንጧን ገትራ። እኔም በውስጤ ጀመረች ደግሞ እያሉ ፊቴን ወደ መስታወቱ መለስ አድርጌ ራስቴ ማስተካከል ቀጠልኩ። መሄድበት ቦታ አለኝ ስል መለስኩላት። ያለችሽ ረፍትቺን አንድ ሰንበት ናት። ደብር መረሱ ታዩ ቤት ሻርፈሽ መቀመጥ እንኳን አይሆንልሽ አለሽ በቁጣ። ምንድነው ማይ? ዛሬ በጧት መሄድበት ስላለ ነው። ከቤተ ክርስቲያንም ቢሆን የቀረውት እንጂ ሌላ ቀን መሽተኞች አርፍጃ አይተሽን ታውቂያለሽና ነው አልኳት በመነጫነጭ መልክ። ሃሩንም ወዲያው እኔና የማየ ጭቅጭቅ ላለመስማት ስልኩ ጥርቅም አርጎ ዘጋው። እኔም በትንሹም ቢሆን ከስራ ቀን ውጪ በረፍት ቀን ይወጣ ስል እሱን ለማግኘት እንደሚሄድ በማሰብ እማዬ እንደምትነጫነጭ በመገመት ጉዳዩ ላለመስማት ሁሌም ቢሆን ጆሮ ዳባ ልበስ ብዬ እሱን ታዩ፣ ለማንኛውም ዛሬ የትም እንዳትሄጂ እንግዳ ይመጣል አለች። የምትረታበት ጉዳይ ሲሆን መስበሩን ቀየር አድርጋ የምን እንግዳ ነው ደግሞ? መሄድበት አለኝ እያልኩሽ እኮ ነው አልኩ። ነገሩ ብስጭት እያደረገ መጣ። እኔም እየነገርኩሽ ነው። ሔዋኔ ቃል አኪልኝ ብላኝ እቃ የመጣ ሰው አለ። አዎ፣ እናም ከፈለግሽ አረፋፍደሽ መውጣት ትችያለሽ ወደ 9 ሰዓት 10 ሰዓት አካባቢ አለች። እማዬ ቀለሽ መሆን አለበት። ሰዓቱን አይተሽዋል? ገና 4 ሰዓት እኮ አልሆነም። እኔ ጭራሽ በጠዋት መድረስ ካለብኝ ቦታ አርፍጃለሁ። አንቺ 9 ሰዓት 10 ሰዓት ታያለሽ እንዴ አልኩ። ነገሩ ደርሶ እያስቆረፈኝ። አይ እንግዲህ ተናገርኩ። አሻፈረኝ እሄዳለሁ ካልሽ እንግዲህ መሄድ ትችያለሽ አለች። ንግግሩን ብቻዋን አውርታ ለመሄድ ፊቷን መለስ አደረገች። ቆይ ምን ዕቃ ነው? ሔዋንን በስልክ አውርቻት ነበር፣ ምንም ያለች ነገር የለም አልኩ። ጉዳዩ መልሶ ትውስ ሲለኝ ጊዜ ሔዋን የሳጡን ባለቤቷ ወርቅዬ ነው አለች። እማዬ እቴን ሀብታምና ወደ ውጭ ሀገር ወሰዳት ባሏ ወርቁን እጅግ በጣም ትወዷለች።
እንደውም ጥሎባት አፏ ላይ ከኛ ልጆቿ ይልቅ የሱን ስም እያቆላመጡና እያሽሞነሞኑ መጥራት ያስደስታታል። ወርቁ ሔዋን ፍቅሬን ማቄን ሳትል በቤተሰብ የመጣላት በእድሜ ተለቅ የሚላት የትዳር አጋሯ ነው። ሰው እንደሚመጣ ታዲያ አስቀድመሽ አትነግሪኝም እንዴ አልኩ፣ ቆጣ እንደማለት እያልኩ። እማዬ ጥላኝ እየተቆናተረች ወጣለች። እኔም በነገሩ ብቻዬን እንደ ማኩተምተም እያልኩ ስልኬ ጠራ። እንደው አሮን ካለ ነገሩ የማየ ጭቅጭቅ ሲያበቃ ልክ ካሜራ ያስገጠምን በሚመስል መልኩ ነበር ወዲያው የሚደውለው። እኔም የሰዓቱ መገጣጠም እንደ አዲስ እያስገረመኝ ስልኩን አነሳው። ወይኔ ቆንጆ አለ ረጋ ባለ ድምጽ። የአሮን ረጋ ያለ ድምጽ በጆሮዬ ኮለል ሲል አንዳች የመረጋጋት ስሜትም ወደ እኔ ይጋባል። አልጋው ላይ በማኩረፍ መልክ ዝርፍጥ አልኩ። ፍቅር አልኩ። ከቅላጼ አንጻር ቅር ያለ ነገር እንዳለ ያስታውቅብኝ ነበር። ምን ይውድ ከማዘጋት ተጋጫችሁ እንዴ አለኝ። ምን እዚህ ሁሌ እሷ እንግዳና ፕሮግራም ማለቅ የለውም። ከውጭ ዕቃ ይዞ የሚመጣ እንግዳ አለ እያለች እኮ ነው የምትነጫነጭብኝ አልኩት። ኧረ ተይ በቃ ለምን ታኮርፊያለሽ? እሷ ስለምን ትናደዳለች? በቃ ባይሆን ቀስ ብለሽ ወደ ከሰዓት በኋላ ትመጫለሽ አለ። ለአሮን መፍትሄ ሁሉ ቀላል ነበር። እኔ ደግሞ በተቃራኒው ለምን፣ እንዴት፣ ምን አይነት ሰው ነበርኩ? ነገሮች ምክንያታዊ ካልሆኑ ይጎረብጡኛል። ጭራሽ አሮን ደግሞ በእንደዚህ አይነት ጉዳዮች ላይ የመረጋጋት ስሜቱ ንዴቴን ይጨምረዋል። እንዴ ቆይ ምን እያልከኝ ነው? አንተ ጤነኛ አይደለህም እንዴ? እሱ ያናደደችኝ አንሱ ደግሞ አሉ። እኔ ቆንጆ ከማዘርጋ ዛሬ ብትኮራረፊ ሳምንት ሙሉ ስትረበሽ አይደለ የምትቆየው አለኝ። መቼ ነኝ ጸባይ ያጣውና? ያው እናትም አይደለች። የሷ ኩርፊያ እንዲሁ ሳምንት ሙሉ ሲረብሸኝ ነው ምከርመው። ሆኖም እኔና እናቴ አንድ ቤት ውስጥ የምንኖር አይጥና ድመት እንደዛን ማለት ይቻላል። እኔ አርፌ የተቀመጥኩ ድመቷ ሲሆን እማዬ ደግሞ በሆነው ባልሆነው ተንኮስ የምታደርግ አይጥ ነበረች። እሱማ ልክ ነህ አልኩ እንደ ሕፃን ልጅ ለምቦጬ እየዘረጋው። ታዲያ አለ ፈገግ ብሎ። አሮን ፈገግታው በስልክ እንኳን ቢሆን ከፊቴ እንዳለ ሰው ፈገግ ሲል ክልጥ ብሎ ይታየኛል፣ ልቅን ይልብኛል። ሂጂና መልመጃ አጣዋትና ነው የናኩራፊ ባይ። እንግዲህ ባይሆን ማዘር የሚታገዝ ነገር ካላግጃትና እንግዳው ከሄደ በኋላ ቀስ ብለሽ ትመጫለሽ። እኔ ደግሞ ለየት ሄድብሻለሁ አለ ይበልጥ እንድረጋጋ እያደረገኝ። እሺ እኔ ፍቅር በቃ እንግዳው በእርግጠኝነት ከውጭ ሀገር የመጣ ሰው እንደመሆኑ ወከባ ምናምን አድናቂ አይመስለኝም። ያው ማሚ ብታስጨንቀው እቃውን ሰጥቶ እንደሚወጣ እርግጠኛ ነኝ። ከዛ በቃ ቶሎ ጣለው እሺ አልኩት። ነገሩን በአእምሮዬ ስክት እንደሚል ሁኔታ በችኮላ መልክ አሰብ አድርጌ ነገርኩት። እሺ አለ አሮንም ፈገግ ብሎ። አታስቢ እኔ እኮ ቤት ነው ያለሁት፣ ቀስ ብለሽ ነው ይጠብቅሻል የኔ ፍቅር አለ። ስልኩ ተዘጋ። እኔ ግን መልሶ የነጭነት ስሜት እያየለብኝ ልብሴ መውላለቅ ጀመርኩ። ፊቴንና ጸጉሬን ቀደም ብዬ በማዘጋጀቴ ደግሜ ላለመዘጋጀት ማለቴ ለበኋላ እንዳይበላሽ አድርጌ ጸጉሬን ሰብሰብ አድርጌ ያስያዝኩት። እማዬ ቤቴን ሽቲ ማድረጌን ስትመለከት ጊዜ የመቅረቴ ነገር እርግጥ መስሏት ደስ ተሰኘች። ሆኖም ቅሬታ ግን በውስጧ እንደነበር ነው። ምን ነው እንግዳም አይደል የሚመጣው አለች። ስራ ጀምሬ ቤት ውስጥ ወዲያ ስል ግራ ገብቶኝ ቀና ብዬ ተመለከትኳት። እንደዚህ በሽት የሆነሽ
አራደና ልብስ ልበሺ አለች። ነገሩ ትንሽ ከነከነኝ። ግን ማይ ልክ ነበረች። እንግዳ ሲመጣ እንዲሆኑ መጠበቁ እኮ ነውርም ነው በሚል አስቤ እኔም ገብቼ ቤት የሚደረግ ቀለል ያለ ነገር ለብሼ ተመለስኩ። ከውጭ ሀገር የመጣ ሰው አኗኗሩ ብቻም ሳይሆን ማንነቱም እንደ ሀገሬ ሰው ይሆናል እንደሚባለው ቀጠሮና በጊዜ መገኘት ላይ የሚታሙ አልነበሩ እና በተነጋገርንበት ሰዓት አካባቢውና ቤቱን ለመጠየቅ ወደ እናቴ ጋር ደወለ። ከቆይታ በኋላም የግቢያችን በር ተንኳኳ። ሆኖም እማዬ ላይ ከወትሮ በላቀ መልክ የመቁነጥነጥና የመቸኮል እንዲሁም የመደሰት አይነት ቢጤ ስሜት እየተመለከትኩባት ነበር። ነገሩ ብዙ ባይዋጥልኝም እንግዳው እንደመጣ ነግራኝ በር ለመክፈት ወጣው። እንደለመደብኝ ማን ነው እያልኩ እንጥሌ እስኪበጠስ እየተጣራ ወጣው። ቤታችን በደህና ጊዜ አባታችን የሰራው ሰፋ ያለ ግቢ ቤት ነበር። ከዋና መኖሪያ ቤት እስከ አጥር ግቢው ድረስ ሰፋ ያለ ርቀትን የሚያስኬድ። ታዲያ እኔም እንደ ነገሩ አመል ሆኖብኝ በሩ ለእንግዳ እንደምከፍት እርስት አድርጌ በድጋሚ ማነው ስል ከውስጥ መልስ ከውጭ ጥበቃ እየጠበቅኩ ቀርባልኩ። በእርግጠኝነት እማዬም እዛ ሶፋ ላይ እንዳለች ምን ያስጨዋታል ዝም ብላ አከፍትም በማለት እያጉለመለመች ነው የሚሆነው። እኔ በሩ ጋር እንደደረስኩ ለመጨረሻ ጊዜ ማን ነው ስል በቁጣ መልክ ጠየቅኩ። ሲመስለኝ ውስጤ ሳይታወቀኝ እንዲሁም እንደ አራስ ነብር ደርሶ ቁጣ የሚል ጸባይ ገንፍሎ የወጣው ከበር ውጭ ያለው ሰው መጀመሪያ በእርጋታ ለጠየቁት ጥያቄ ያለመመለሱ ምክንያት መስሎ ተሰማኝ። በሩ እንደከፈትኩም ቅድሜን ሰቀል አድርጌና ለጸብ ተዘጋጅቼ ነበር። በሩ እንደከፈትኩ አንድ ቁመቱ መለሉ የሆነና እኔ ካለሁበት ቦታ አንጋጥቼ የምመለከተው አይነት ሰው ቆሟል። እሱም በሩን ከመክፈቴ በፊት በነበረኝ ንጭንጭ ሳይገረም አልቀረም መሰል እሳቁን ለመደበቅ እየታገለ ነበር። እንዴት ነሽ አለ። ድምፁ ያስደነግጣል። ኩርነን ያለ ሆኖ ለማስታወቂያ ስራ እንደመረጡት አይነት ሰዎች የሚያምርና ግርማ ሞገስ የተላበሰ ነበር። ለፊልምም ስራ መመልመል የሚችል አይነት ነው። ደህና ማነህ አልኩ። ኧረ አስገቢ ምን ሆነሻል አለች እማዬ ከርቀት በረንዳ ላይ ቆማ ከፍ ባለ ድምጽ። የዛኔ ለካስ የመጣው እንግዳ ዲያስፖራ እሱ መሆኑን መለስ ብዬ አስቤ የተኮሳተረው ፊቴን መለስ አደረኩት። እሱም የፊቴን ገጽታ እየተከተለ ፈገግ ማለቱ እንደቀጠለ ነበር። በእጁ ጉንጉን አበባ ታቅፏል። በሌላው ደግሞ ተለቅ ያለ እንደገና ገለጥ ሳይደረግ ከውጭ መምጣቱ ብቻ በጠረን የሚያሳብቅ የውጭ ሀገር ፌስታል ይዟል። እንቁ ነኝ አለ ፈገግ ብሎ። ለጠየቅኩት ጥያቄ ለመመለስ ያክል ሄመን እጄን በትህትና መልክ ዘረጋው። እንደው ነገር ሲፈልግ እንጂ ሁለቱም እጁ ዕቃ እንደያዘ ጠፍቶኝ አልነበረም። ነገሩን ከርቀት ሆና እየተከታተለች የነበረችው እማዬ በድጋሚ በቁጣ ድምጽ ኧረ አንዱን ነገር ብትቀበዩስ ስትል በቁጣ ግቢው እንደበላለቀችው። እኔም የቤታችንን አመል በሚመስል መልኩ ዞር ብዬ ተመለከትኳት። ችግር የለውም በረረ አለ። ባይሆን ይሄን ያንቺ ላንቺ ነው ሲል አበባውን ወደ እኔ ቀረብ አደረገ። ደንግጬ ተመለከትኩት። ለምን ለኔ አበባ? ከዚህ ቀደም አላውቀው ያቀኝ አልኩ። ሄዋን ወይ ስለኔ አንዳንድ ነገር አውርታው በዝና ስለማይቀኝ ይሆናል አለ ውስጤ ደግሞ ለሚረብሽኝ ምላሽ አጥቼ ወንድ ቅብዬ ጎን ለጎን እንደሆነ ወደ ቤት አቀናን። አቤት እማዬ እንዳየችው እጥፍ ዘርጋጊ ያለች ሰላም አለችው። ከሁኔቷ ከዚህ ሰው ዛሬ ገና የመጀመሪያ ቀን ትውውቋ እንዳልሆነ ተረዳሁ። ከዚህ ቀደም በጥብቅ አይነት የምታውቀው ትመስላለች። ተያይዘን ወደ ቤት ገባን። እንቁ ረጋ ያለና ስነ ስርዓት ያለ ሰው አይነት ሰው ይመስላል። ጅንስ ሱሪ ከላይ ደግሞ ሸሚዝና ሰደርያ በሚያምር ኮት ለብሷል። በእጁ ያለውን መነጽሩን በቀስታ ጠረጴዛው ላይ አኖረው።
እማዬ ወጣ ገባ እያለችና ምግብ እያሰናዳች አንዴ ስለ እህቱ አንዴ ስለ ኑሮ ጠበቅ አርጋ ጠይቀው ጀመር። እኔም ጥሎብኝ ስሜቴን መደበቅ ያልፈጠረበት የፊቴ ሁኔታ እና በጥርጣኔ አይን ሁለቱንም እየተመለከትኳቸው እንደሆነ በሚያሳብቅ ሁኔታ ቡናውን ጀበና ውስጥ እየጨመርኩ መመልከቴን ቀጠልኩ። እማዬ በምን ሰዓት እንደሆነ ባላቅም አይነቱን ሰራርታና ተዘጋጅታ ነበር። ጠረጴዛውን በምግብ አይነት ሞላችሁ። እንግዳው ከያዘ በኋላ እኛም በየሳህናችን ይዘን መመገብ ጀመርን። ተበልቶ እስኪያልቅ ድረስ እኔ አንድም ቃል ትንፍሽ አላልኩም ነበር። ሆኖም እማዬ አልፎ አልፎ ሀገሩን መላመዱን እዚያ ያለው ኑሮ አልፎ አልፎ ስለ ሔዋንና ወርቁ ብቻ እያነሳች እየጠየቀች መጫወት ጀመሩ። ምግብ ተበልቶ ከተነሳ በኋላ ተወዳጁን ቡናዬን ማፍላት ተያዝኩት። እንቁ ስለ ሔዋንና ስለ ወርቁ ጠንቅቆ የሚያውቅና ከነሱም ጋር እንደ ቤተሰብ መሆኑን ካወራሩ ተረዳው። ከወርቁ ጋር በምን ታወቃችሁ ነው ስልም ሳያስበው አፌ ላይ ያመጣልኝን ጠየቅኩ። እሱም ታላቅ እህቱ የወርቁ ጓደኛ ወዳጅ በአሜሪካ ሀገር አብረው የተማሩ ጓደኛ ማቾች እንደነበሩና ወርቁ አግብቶ ስቴት ከቀየረ ከረጅም ዓመት በኋላ እነሱም እነ ሔዋን ወዳሉበት ስቴት በመሄዳቸው የድሮ ጓደኝነታቸው አልፎ ጉርብትናቸው ይበልጥ እንደሰመረ አጫወተኝ። ሲያወራ እጅግ የተረጋጋና ለቃላቱ ቁጥብ ሰው ነበር። እዛው ሀገር ተወልዶ እንዳደገ ሰው አማርኛ ብዙ የሚያወላግድ ወይም ይከብዱ አልነበረም። በሉ ተጫወቱ መጣው አለች እማዬ ፈገግ እንደማለት ብላ ከሶፋው እየተነሳች። እኔም ነገሩን ትንሽም ቢሆን የተረዳሁት የዛኔ ነበር። እማዬ ወጣ እንዳለች እንቁ በፍርሃት አይን ሰረቅ አርጎ ተመለከተኝ። ሳላስበው ኮስተር አልኩ። ላፍታ በመካከላችን ዝምታ ሰፈነ። እንቁ ለመውራት አንዳች ምክንያት እየፈለገ ነበር። የጠጣበትን የቡና ሲኒ እንደመመልከት እያለ የኢትዮጵያ ቡና በጣም አምሮ ነበር። ከመጣ የጠጣሁት እዚህ ነውና በጣም 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 ቆንጆ ቡና ነው። ቴንክ ዩ ሶ ማች አመሰግናለሁ አለ ፈገግ ብሎ። ወደድከው አልኩ እነ ነገሩ ፈገግ ብዬ። እሱም በወንታ ጭንቅላቱን ነቀነቀ። አንቺም እንደተወራልሽ ቆንጆ ነሽ አለ። ሳላስበው ነበር ቃሉን የወጣው እና ደንገጥና ኮስተር ብዬ ተመለከትኩት። በፎቶ ያየኋት በዝናም የሰማሁት ምን ባይኔ ውስጥ ቆንጆ ነበረች። ሆኖም በአካል ሳይሽ ከጠበቅኩት በላይ ነው የሆንሽብኝ። እውነት አለ ፈገግ ብሎ። ምስጋና ላስቀድም አሊያም ቁጣ ግራ ተጋባው። ፊቴ ግን ደስተኛ እንዳልሆንኩ በግልጽ ያሳብቅብኝ ነበር። እንቁ በሰጠኝ አስተያየት መልሶ መሸበር ጀመረ። ከኔ በድጋሚ ምላሽ አልነበረም። እማዬስ እሺ ሔዋን ሀሩንን እያወቀች ግን እንዴት ስል በውስጤ መብሰልሰል ጀመርኩ። ፍቃደኛ ከሆንሽ አንድ ቀን ራት በጋብዘሽ ምን ታስቢያለሽ? በዛውም ትንሽ እንተዋወቃለን ሲል በትህትና ጥያቄ ያቀረበልኝ። አፍታ በስምታ ከተመለከትኩት በኋላ እያርገበገብኩት የነበረው ማረገቤ ወደ መሬት ጣል አድርጌ በረጅሙ ተነፈሱ። ይገርማል። ሰው ቆንጆ ነሽ ሲለኝ ከውስጡ ከልቡ ነው ብዬ አላስብም። ነገር ግን ከሌሎች ወንዶች ይልቅ ትክክለኛ ቁንጅና የጎልቶና በልጦ እንደሚታይ ማምነው በአንድ ሰው ብሌን ውስጥ ነው። በአንድ ሰው ብቻ አልኩ። ንግግሬ ወዴት እያቀና እንደሆነ ከሚታገለኝ የድምፅ ቅላሴ ያስታውቅ ነበር። እንቁ ግራ በተጋባ መልክ በዝምታ እየተመለከተኝ ነው። የሰው ማን እንደሆነ ታውቃለህ አልኩ። እንቁ አላውቅም በማለት አይነት ጭንቅላቱን ከግራ ወደ ቀኝ በቀስታ ነቀነቀ። ሀሩን ይባላል። ለሱ እኔ የዓለም ቆንጆ ነኝ። ከማንምና ከማንም በላይ አስቀድሞ መያወኔን ነው አልኩ። ንግግሬ የፖለቲካ ቀስቀሳ ይመስል ነበር።
ስሜትና ኃይለ ቃል የተሞላበት። እንቁ ደንገጥ ብሎ ተመለከተኝ። ገና የ7ኛ ክፍል ተማሪ ያለ ነበር ስለ ትክክለኛው ውበቴ ማድነቅ የጀመረው። ከዛ ጊዜ በኋላ ሌላ ሰው ቆንጆ ነች ሲለኝ ማመን አልችልም። የሱ ካልሆነ የሌላው የሆነ በቃ ቁብ የሌለው አርቲፊሻል ንግግር መስሎ ነው የሚሰማኝ አሉ። እንቁ በንግግሬ ደንግጧል። እጁን እርስ በርስ እያፋተገ አንገቱን ሰበር ካደረገ በኋላ መልሶ ቀና ብሎ ተመለከተኝ። በጣም ይቅርታ ጓደኛ እንዳለሽ አላወቅኩም ነበር። ደፍሬ ስለጠየቅኩሽና ስላስቀየምኩሽ በድጋሚ ይቅርታ አለ። ይቅርታ ያልጠበቅኩት ስለነበር ገና ለመናገር እየዳዳ ከነበረው የንዴት ቃላቶቼ ጋር ስሜቴ ትግል ውስጥ ገባ። I'm really sorry ግን I hope በዚህ እንደማጠኝ ጓደኛ ብንሆን አልጠላም፣ ግን እሱንም ፍቃደኛ ከሆንሽ ነው። ካልሆነ ግን የግዱን ድንጋጤውና የኔን ቁጣ ለማቀዝቀዝ በሚመስል መልኩ ፈገግ እያለ ለማውራት ሲሞክር ንግግሩን ቁርጥ አደረኩበት። እኔ ንጹህ ጓደኛ ተብሎ በሚጀምር የወንድና የሴት ጓደኝነት አላምንም አልኩ። እንቁ ቀረ ቢለውን ፈገግ ብሎ አንገቱን በሽታ ነቀነቀ። እሺ እንደዛ ከሆነ አለ ከተቀመጠበት ብድግ እያለ። ስለተዋወቅሽ ደስ ብሎኛል፣ ሄማን ቆንጆ ቡና ነው አለ። ለመሰናበት ያክል እጁን ዘረጋ። እኔም በጨዋ ደም የመጣበትን ጉዳይ ወደ ጎን መተው ቢያስደስተኝም ንዴቴ ቶሎ የሚመለስ ሰው ስላልነበር ፊቴ እንደከሰከስኩ ጨበጥኩት። ማዘር አለ በትንሽ ድምጹን ከፍ አድርጎ። አቤት! ድምጿን ከፍ አድርጋ ከጓዳ ብቅ አለች። ጆሮዋን ሰታ እያደመጠች እንደነበር እርግጠኛ ነበርኩ። ጭራሽ እሷን ሳያት ንዴቴ ይበልጥ ናረ። ቀዩ ፊቴ ላይ ደም ስር የተገታተረ። ምን ነው የኔ ልጅ አትጫወትም እንዴ አለች። እንቁ ከተቀመጠበት ተነስቶ ፈታ አድርጎት የነበረውን ኮት እየቆለፈ ስትመለከተው ሊሄድ እንደተዘጋጀ ታውቋት ደንገጣለች። እንቁ መሄድ እንዳለበትና ስላደረግንለት ግብዣ እንደተደሰተ ገልጾና ምስጋናውን አቅርቦ በትህትና ፈገግ ማለቱ እንደቀጠለ ወደ በሩ አቀና። እንደው ቡናው እስኪያልቅ ትንሽ ብትጫወት ምን ነው አለች እማዬ። እቅዷ እንዳልሰመረ ሲገባት እንቁ ማሻፈሬ ማለቱን በትህትናና በፈገግታ እየገለጸ ለመውጣት ቸኮላል። የኔ እናት ግን ቶሎ ተስፋ የምትቆርጥ አልነበረችምና ፊቷን ወደ እኔ መለስ አድርጋ ቁጣዋን ለመደበቅ እየታገለች በይ ነይ ሸኙ ነይ አለችኝ። ንዴቴ ፊቴ ላይ በግልጽ ያስታውቅ ነበር። ሁኔታዬን የተመለከተው እንቁ ፈጠን ብሎ ሳቅ እያለ እንደማያስፈልግ ተናግሮ በድጋሚ መስገኑና ተሰናብቶ ወጣ። እንቁ ገና እግሩ ከቤት ወጣ ከማለቱ እኔና እማዬ ተፋጠጥን። እሷም እኔም ከፍተኛ የንዴት ስሜት ውስጥ ነበርን። እኔም የተጣደውን ጀበና እንኳን ከእሳቱ ላይ ወረድ ሳላደርግ ሲኒውን ተራምጄ ወደ ክፍሌ እየተመናቀርኩ ቀን ነው። እንደገባው በብስጭት ልብሴን አውላለቄ ቀደም ብዬ ሃሮንን ለማግኘት የለበስኩትን ልብስ መልሼ መልበስ ጀመርኩ። ወዲያው እማዬ በሩን ብርግድ አድርጋ ገባች። ምንም እንዳትናገሪኝ አልኳት በቁጣ። እንደው ለወራት ስላንቺ ጥሩ ነገር ሲሰማ በፎቶ አይቶሽ በመልካም ፈቃደኝነት ቀርቦ ሊተዋወቅሽ የፈለገን ሰው እንዲህ አድርገሽ ሰኛለሽ አንቺ ጉደኛ! እንደው ምን ጉድ ነሽ አለች። ማለት ነው ቆይ እሺ አንቺስ ለሃሩን ገልሽ ጥልቅ ጥላቻ የተነሳ ነው ልበል? ሄዋን ጓደኛ እንዳለኝ የረሽም ዓመት ፍቅረኛ ጋውን አብሬ መሆኑን እያወቀች እንዴት ነው ታርገኛለች አልኩ። ምን አጠፋች እሷ? ምን አጠፋች? ላንቺ አስባ ነው። ሲጀመር እሷ አልነበረችም ነገሩን ያስጀመረችው አለች በንዴት እጇን እያወናጨፈች። እና ያ ስሙን ጠርተሽ ማጠቅቢ ወርቁ ነው ይሷባል አልኳት በንዴት። አንቺ ጅል! ራሱ ልጁ ነበር ራሱ
በፎቶ አይቶሽ ደጋግሞ ስላንቺ ሲጠይቅ የነበረው። አንቺ ግን ዘላለም አለመሽን እዚው እካክሽን እያካክሽ መኖርን ነው የምትፈልጊው አለችኝ በንዴት። እማዬ አልኩ። ቁጣም ብቻም ሳይሆን ላክሶን የቀላቀለ ነበር። ከማዬ ጋር በእኔ ፍቅር ህይወት ጸብ ቢኖረንም እንዲህ በእንባ ታጅቤ ግን ተናግሬ አላቅም። ትግሉ ግን ታገተኝ። ከገዛ እናቴ ቃለት በለት የነበረው ትግር አደከመኝ። ቆይ እሺ ምን ሆኖ ቢመጣ ነው ሀሮን መቀበል ምትችው? ምን ያህል እንደምወደው እሱም እንደሚወደኝ ያወቅሽ መች ነው መርቀሽን ጥሩ ህይወት እንድንኖር ምትፈቅጂልን? እኔ እሱን አጥቼና ደስታዬን ተነጥቄ በቁሜ ሞቼ እንድኖር ነው የምትፈልጊው ስል እያነባሁ ጠየቅኳት። እማዬ እንዲህ ስሜታዊ ሆኜ ሳውራት ተመልክታኝ አታውቅም። ትንሽ ደንገጥና መለስ ለማለት ሞከረች። እኔም ፊቴ በእንባ እንደታጠበ ልብሴን ቶሎ ለባብሼና ቦርሴን ይዤ እየተመናቀርኩ ወጣሁ። ወደ ሀሮን ጋር ሳቀና በመንገዴ ሙሉ ሰው እንደሞተበትና መርዶ እንደተረዳ ሰው እንባዬን እየዘራው ነበር። ሀሮን ቤት ስደርስ ይበልጥ ሆድ ብሶኝ ተንሰቀሰቅኩ። መምጫ ሰዓቴ ገና እንደሆነ የሚያውቀው ሀሮን እንቅልፍ ሸለብ አድርጎት ነበርና በተደጋጋሚ በሩን አንኳኳው። በኋላ ነበር የከፈተልኝ። በሩ እንደከፈተውም ሲመለከተኝ ክዋለ። ቀደም ብዬ የተቀባባሁት ነገር ሁሉ በእንባዬ ታጥቦ እንደ ወራጇ ፊቴ ላይ ፈሷል። ሁኔታዬ ልክ አልነበረም። ስሜቴ ድብልቅልቅ ብሏል። ሀሮን ምን ሆነሻል ሲል ጠየቀኝ። ምላሽ ለመስጠት አልቻልኩም። ሀሮን ስሜቴ መብረር በተሳነው ሰዓት ሁሌም ቢሆን እቅፍ ውስጥ አስገብቶ የፈጀውን ሰዓት ሊያረጋጋኝ ይሞክራል። እኔም ረጋ ብዬ ቀልቤን ለመመለስ ስል በተረጋጋ መልክ የሆንኩትን ይጠይቃል። መፍትሄ ያልባ ችግር እንኳን ከሆነ አጽናንቶ ነገሩን እንድረሳው ያደርገኛል። የሆንኩትን ምንም ሳላስቀር ነገርኩት። ሀሮን በሰማው ነገር ደስተኛ አልነበረም። የሚወዳት ፍቅረኛው በሌላ ሰው የተከጀለች መሆኑ ቅር ቢለውም ለቤተሰቦች ያለውን አመለካከት ሳይቀር ለኔ እጅግ ከማሰብ የመነጨ መሆኑን ሊያስረዳ ሞከረ። እኔ ግን ነገሩ ታክቶኝ ነበር። ሁሌ በእኔና በሱ ጉዳይ የሚመጣውን ንትርክ ሁሌም እየገፋው ማሳለፍ እየከበደኝና መፍትሄው መች እንደሚሆን መጓጓት ከጀመርኩ ሰንብቻለሁ። ሀሮን ከስሜቴ ተገንድ ሊያባብለኝ ጀመር። ሆኖም እኔ በፍጹም መረጋጋ አልቻልኩም። ስማኝ ውዴ፣ አሁን ላይ እኮ አንተም ጥሩ ስራ እየሰራ ነው። እኔም ባንኩ ብድር ብጠይቅ ይሰጠኛል። በዛ ላይ ብቻ ተሯሩጠን ቤት ተከራይተንም ቢሆን አንድ ላይ ወጥተን ኑሮ መጀመር አለብን አልኩኝ ፈጠን ብዬ። ሀሮን መልስ ሳይሰጠኝ ላፍታ ዝም አለ። ዝምታውን አልወደድኩለትም ነበር። ከዛ እኔ ቆንጆ በችኩላ እኮ የሚሆን ነገር የለም በዛ ላይ ደግሞ አለ። በዛ ላይ ምን አልኩ ደርሶ እየተቆጣው። እኔና አንቺ አሁን ላይ መጋባት አንችልም፣ ቤተሰቦችሽን እናትሽን ስሚ ልትለኝ ነው አልኩ በቁጣ። ሀሮን በሁኔታ ፈገግ አለ። ይሩድ ምንም የናትሽን ሀሳብ ጥሩ ምኞት እንዳልሆነ ብረዳ አንቺን አሳልፌ የምሰጥ ይመስልሻል አለኝ። ደስ አይደለም ይሩድ፣ ግን እያልኩ ያለሁት መጋባት እንጋባለን፣ ግን እዚህ አይደለም የምንኖረው አለኝ። ፊቱ ላይ አንዳች የሚያበራ ተስፋ የሰነቀ ስሜት ነበር። ግራ በመጋባት መልክ ተመለከትኩት። ሀሮን ይበልጥ ፈገግ ማለት ጀመረ። ህልምሽ እውን ሊሆን ነው የኔ ቆንጆ አለ በደስታ እየተመለከተኝ። የረዥም ጊዜ ትግል ተሳክቷል። አንቺን ላለማስጨነቅ ብዬ ምንም ነገር አልነገርኩሽም። ነገር ግን ለፒኤችዲ ፕሮግራም ኤምባሲ ገብቼ ነበር።
እናም ሳክቶልኛል። ወደ አውስትራሊያ ልሄድ ነው አለኝ በፈገግታ ተሞልቶ። የሰማሁትን ነገር ማመን አልቻልኩም ነበር። የኔ ሃሩን ለዘመናት ሲመኝ የነበረው እሱ ለትምህርት በሚሄድበት አጋጣሚ እኔንም በሚስትነት ይዞ ለመሄድ የሚጓጓበት እድል ነበር። ሳላስበው በደስታ እንባዬ ኩልል ማለት ጀመረ። አሁን በሙሉነት ስሜት ለማዘር መናገር ትችላለሽ። አስፈላጊውን ነገር ለማድረግ ዝግጁ ነኝ። ሽማግሌ ከላኩ በኋላ እኔ ቀድሜ እሄዳለሁ። ከዚያ አንቺ ፕሮሰስ ወደ ይስተካከላል። እናም መምጣት ትችያለሽ ማለት ነው አለ ፈገግ እያለ። ለዘመናት ያለቀስኩበት ፈጣሪን የተማጸንኩበት ነገር ስለነበር ማመን ተስኖኝ በዝምታ ማንባትና መሳቅ ጀመርኩ። ምን አለፋችሁ ተቃቅፈን ተለቃቀስን። ለዚህ የደስደስ ስሜት እራት ጋብዝሽ ፈልጌያለሁ። ከዚህ ስሜት የሆነች ስመለከትሽ ዛሬ ልነግርሽ ባልፈልግም መደበቁ አልፎን ብሎኝ ነው ኦኬ አለኝ። ከቆይታ በኋላ ወይን ተከፍቶ እኔና ሃሩን ወይናችን እየተጎነጨን ጥሩ የሚባል የፍቅር ጊዜ ማሳለፍ ጀመርን። እባክዎትን የተከበሩ ሲል አብረን እንድንደንስ መልካም ፈቃዴን እየጠየቀ እጁን ልክ ፊልም ላይ እንደሚታየው ዘርጋ አደረገ። እኔም ፈገግ እያልኩ እጁን ይዤ ብድግ አልኩ። በደስታ ስሜት ሰክረን በከፈትነው የፍቅር ቆንጆ ሙዚቃ ጠባባ ቤት ውስጥ መደነስ ጀመርን። በጣም ነው የምወድሽ የኔ አበባ አለ አይኔን እየተመለከተ። እኔም በጣም ነው የምወድህ። ተቃቅፈን ስሜታችን መጋል ጀመረ። ሃሩን ጉንጬን ያስ አድርጎ እንድመለከተው አደረገ። ዛሬ እዚህ ደሪ ከኔ ጋር እባክሽ አለ። እሺ የትም አልሄድም ዛሬ ካንተ ጋር ነኝ ስል እኔም በፍቅር አይን እየተመለከትኩ ምላሼን ሰጠው። ሃሩን በቀስታ ዝቅ ብሎ ከንፈሬን በስሱ ሳማርገኝ እኔም ከኋላ ጣል ያደረግኩትን እጅን ወደ አንገቱ ሰደድ አድርጌ ወደ ራሱ ቁመት ይበልጥ ቀረብ እንዲል ሳብ አደረግኩት። መሳሳማችን እንደቀጠለ በቀስታ ከላይ የለበስኩትን ልብስ ወደ መሬት ጣል አደረገው። እኔም ሌላ ቀን የላችሁም እንደተባለ ሰው እየተቻኮልኩ ልብሴ መሆናለቅ ጀመርኩ። ሃሩንም ከላይ ያደረገውን ቲሸርቱ ለቅ አድርጎ ወደ መሬት ጣለው። እዛው እንደቆምን መሳሳማችን ተጧጧፈ። አንዴ ጉንጬ፣ አንዴ ከንፈሬ፣ መላው አካሌ። ታዲያ በዚህ መሀል ድንገት የሆነ ድምጽ ሰማን። ሁለታችንም ጆሮአችን የተደፈነ በሚመስል መልኩ ጣፋጭን የፍቅር ሙዚቃና ከራሳችን የሚወጣው የስሜት ድምጽ ብቻ ነበር ቀደም ብሎ ይሰማን የነበረው። ከውጭ በኩል እየተንኳኩ የነበረው የበር ድምጽ ከፍ እንደማለት ብሎ በኃይል ጓጓጓጓ ሲል ነበር። ተደናግጠን የተላቀቅ ነው። ማን ነው አለ ሃሩን ደንገጥ ብሎ። እኔ ነኝ አቤል። አቤል ምንድነው በሩ ክፈተው እንጂ አለ። የሃሩን የቅርብ ጓደኛ አቤል ነበር። እኔም በንዴትና በመሰላቸት መልክ አይኔን ከድና አደረኩ። አቤል የሃሩን ቤስት ፍሬንድ ነው። ሁለቱም ያለ ለብቻቸው የሚሆንላቸው አይነት ሰው አልነበሩም። ሆኖም እኔና ሃሩን የብቻችን የሚባል ጊዜ የምናሳልፈው አቤል ለስራ ወደ ክፍለ ሀገር ሲወጣ ብቻ ነበር። ያ ነገር ደርሶ አንዳንዴ ያስቆጣኝ ነበር። እንደዚህ አይነቱን ደስ የሚል ጊዜ ለማሳለፍ እንኳን የአቤል አለመኖር ግድ የሚል ነበር። ልብስሽ ልበሽ በቃ ልክፈትለት የኔ ቆንጆ አለ ሃሩን ጥድፍ እያለ። ወደፊት ይቀርይር አለ። አልለብስም በኋላ ተመልሶ እንዲመጣ ነገረው አልኩ ኮስተር ብዬ።
ሀሩን ሊያስቀይመኝ አልፈለገም ነበር። እንደማመንታት ቢልም እሺታውን ገልጾ የራሱን ቲሸርት ከላይ ደረብ አድርጎ ወጣ። እኔ ሙዚቃውን በትንሹ ቀነስ አድርጌ የሀሩን መመለስ መጠባበቅ ጀመርኩ። አቤ አናስገባም ሰርገኛ እየተባሉ ሰርግ ቤት በር ላይ እንደሚጋፉ ታጃቢና ዘመድ አዝማድ ከሀሩን ጋር እየታገለ ነበር። ሀሩን በተቻለው መጠን ሳያስቀይመው እንደሚመለስ ሲያወራው ተሰማኝ። በነገሩ ረድ እያልኩ ከላይ አነስ ያለችዋን ብርድ ልብስ ጣል አድርጌ ጠበቅኩት። በሁለቱ ግብ መሀል አይኔ ውስጥ አንድ ነገር ጥልቅ አለ። ሀሩን ከርፈፍ ካለው መሳቢያ ውስጥ የተቀመጠ አንድ እቃው አይኔ ውስጥ ስለገባ ወደ መሳቢያው ቀረብ አልኩ። ሀሩን እንዳይመለስብኝ አይኔን ወደ በሩ ጣል እያረኩ እቃውን ከመሳቢያ ውስጥ ወጣ አደረኩ። እቃው እጅ የሚያምርና ረዘም ያለ ማስቀመጫ ነገር ነበር። ቀለበት መቼም በእንደዚህ አይነት እቃ እንደማይቀመጥ በማመን እቃውን በጥንቃቄ ከፈታ አደረኩት። የወርቅ አንገት ሐብል ነበር። ሳየው ደንገጥ አልኩ። ማሰሪያው መቼ የሆነ እኔ የምወዳቸው አይነትና የራሴ ምርጫ አይነት ነበር። በደስታ ፈገግ አልኩ። 2H የሚል አለበት። የኔና የሱንም ስም የሚገልጽ መሆኑን ተረዳው። አይኖቼን በአንድ አቀረሩ ጌጡን ተመለከትኩት። ሆኖም ደብቆ ያስቀመጠውን ነገር መንካቴ ልክ መስሎ ስላልተሰማኝ ነበር ያ ስሜት የተሰማኝ። ቶሎ ቦታው ላይ መልሼ ወደ ቦታ ሄድኩ። ሀሩን ከብዙ መገታገት በኋላ እንደ ነገሩ ፈገግ እያለ በሩን ዘግቶ ተመለሰ። መቼም ዛሬ ቅር አይለኝም፣ እየደብረው ነው የሄደው አለኝ። ሰው ማስቀየም አይሆንለትም ነበር። ሳላስበው ካልካው ላይ ምንጭቅ ብዬ ተነስቼ ከንፈሩን ሳምኩት። ሀሩን ሲያስበው ስለነበር ደንገጥ ብሎ እንዳልወድቅ ከጀርባ የደገፍ አድርጎ ያዘኝ። መሳሳማችን ላፍታ ተግሴ በድጋሚ በሚሳሱለት አይኖች የተመለከትኩት። በጣም ነው የምወድሽ፣ የመኖሬ ዋናው ሚስጥርና ምክንያት ነህ አልኩት በሚንሾካሾክ ድምጽ። ፈገግ አለ። እለቱ በፈገግታና በመሯሯጥ እንደተሞላ ይዛለው ሰውነቴን ይዤ ወደ ቤት ተመለስኩ። እሑድ ዕለት በመጣላታችን አማካኝነት የት እንዳልነው ሳልነግራት ውጪ በማደሬ እማዬ ተጨንቃ ነበር። ሆኖም ስገባ ደህንነቴን እየተመለከተች እየተቆራጠረችም ቢሆን ጥላኝ ወደ ውስጥ ገባች። እኔ ምንም ሳልናት ወደ መኝታዬ ክፍል ገባሁ። ሁሌ አድካሚ ስለነበር በቅጡ እንኳን ከሀሩን ጋር ሳላወራ ጭንቅላቴ ትራሱ እንደነካ እንቅልፍ ይዞኝ አሸለበ። ንጋት ላይ እንደተለመደው እየተጣደፍኩ ወጥቼ ወደ ስራ ያቀን ነው። እንደተለመደው ስጋለውዬ በሰዓታችን ለመውጣት እድሉን ሳገኝ ስልኬን ወጣ አድርጌ ድምፅ ወደ ናፈቀኝ ፍቅሬ ጋር ወደ እሱ ደወልኩ። ነገር ግን ደጋግሜ በደወልም ስልኩ አይነሳም ነበር። ሀሩን ቀጠሮ እንዳለው አውቃለሁ፣ ሰው እንደሚያገኝ። ምናልባት ከሰው ጋር ይሆን ስልኩን ያላነሳበት ምክንያት። ይህንን በመገመት ሲመቸው ይደውላል በሚል ሰበብ ከስራ መልስ ቤት ገብቼ አልጋዬ ላይ እህል ባፌ ሳይዞር አረፍ አልኩ። ሶሻል ሚዲያ ላይ መቃኘት፣ ወዲያ ማለት፣ ከቲክቶክ መንደር አንዴ ከኢንስታግራሙ እያልኩ ቆይቼ እንቅልፌ ሳላስበው ይዞኝ አሸለበ። ስነቃ ስልኬ ዘግቶ ነበር። ሰዓቱ ረፍዶ ስለነበር ጨርቄ ማቄን ሳልል ልብሴን ለባብሼና ጸጉሬ እንደነገሩ አስተካክዬ ደግሞ ወደ ቢሮ ይሮጥኩ። ትንሽ ቆይቼ ስልኬን ቻርጅ አድርጌ ሀሩን መልእክት በመጠባበቅ ስልኬ ስከፍት ከሀሩን የተላከ አንዳች መልእክት አልነበረ።
ሀሩን እንቅልፍ ቢወስደኝ እንኳን ደህና ደሪ ሳይለኝ ማይተኛ ሰው በመሆኑ ግራ እየተጋባሁ ወደ ስልኩ መደወል ጀመርኩ። ስልኩ አይነሳም። ግራ እየተጋባሁ ደጋግሜ መልእክት ማስቀመጥ ጀመርኩ። ላፍታ ሀሳቤ ተሰረቀ። በዚህ መሀል ከየት መጣ ሳልለው ማናጀራችን ከስተመር ፊት ቆሌን ሲገፋው ደንግጬ ስልኬን ወደ መሳቤ መለስኩ። ቁጣ ያስደነገጠው ከስተመር ብቻም ሳይሆን ሌሎች ሰራተኞቻችንም ጭምር ነበሩ። ገና በጠዋት ቀኔ ተለክፎ እንደከበደኝ እስከ ምሳ ሰዓት እንደምንም ዋልኩ። ምሳ ሰዓት ላይ ከጓደኛዬ ጋር ምሳችን ለመብላት ወጣለን። ትንሽ አየር ስቀበል የተጫነኝ ስሜት እንደነገሩ ቀለል አለኝ። ሆኖም ልቤን የተጫነኝ ከባድ ስሜት ነበር። ደጋግሜ ወደ ሀሩን በሞክርም ስልኩ አይነሳም ነበር። ካፍታ በኋላ ጓደኛዬ እንድረጋጋ በወሬ ጠምዳ ያዘችኝ። ሆኖም ግማሽ ቀልቤ የነበረው ሀሩን ጋር ነበር። ድምፁን ካልሰማሁ እረፍት እንደማይሰማኝ አውቃለሁ። ወደ ስራችን ተመለሰ። በመሀል በስራዬ ላይ ስልክ ያቃጭል። ስልኬን ወጣ አድርጌ ስመለከተው ሀሩን ይላል። ውይ ልቤ በደስታ እንዴት እንደፈነደቀች። ስልኩን ለማንሳት ስላልቻልኩ ማናጀራችን ከፊት ሆኖ እየተመለከተኝ ቢሆንም ከማንሳት ወደ ኋላ አላልኩም ነበር። ሄሎ ፍቅር አልኩ። ድምፁን ከሰማው ብቻ በቂ ነው ብዬ ሄሎ አለ አንድ ማላውቀው ድምፅ። ወዲያው ሰውነቴን አንዳች ነገር ትርክክ አድርገው ማን ልበል? ሀሩን የት ሄዱ ነው አልኩ ከወንበሬ ብድግ እያልኩ። ከፊት የነበረው ከስተመር እሱን አቁሜ ስልክ ማንሳቴን ባለማመን መልክ ተመለከተኝ። ይቅርታ ይሄት ለአቶ ሀሩን ምን ሆነሽ? አለም አላውቀው ድምፅ። ፍቅረኛው ነኝ ማን ልበል አንተ አልኩ በፍጥነት። ልቤ እየመታ ነበር። ኮንስታብል ሽመልስባታለሁ አለ። አንዳች ነገር ውሃ የተከለሰብኝ ያክል ክዋርኩ አስቀረኝ። ወዲያው ማናጀራችን ጥድፍ እያለ በቁጣ ሊያብጠለጥለኝ ወደ እኔ ቀረብ አለ። ሀሩን የት ሄዱ ነው አልኩ በሚቆራረጥ ድምፅ። አዝናለሁ የኔት አቶ ሀሩን ስለሺ በአንድ ሆቴል ክፍል ውስጥ ተገሎና ሞቶ ነው የተገኘው አለ። ማናጀራችን በቁጣ አይን እያጉረጠረጠኝ ነው፣ እያወራ ነው። እኔ ግን እየሆነ እንደሆነ አላውቅም። ወዲያው ስልኩ ከእጄ ላይ ወደቀ። ሁኔታዬ ልክ እንዳልሆነ የተረዳችው ጓደኛዬ ሮጥ ብላ ወደ እኔ መጣች። ሄመን ምንድን ነው? ሞቷል አሉ በሚቆራረጥ ድምፅ። ሞቷል አሉ። ተገሏል። ማን? ምንድን ነው? ጩኸት። ሁሉም ነገር ድብልቅልቅ ወጣ። ቀደም ብሎ በቁጣ እየተመለከተኝ የነበረው ደንበኛ ሳይቀር በድንጋጤ ውስጥ ተውጦ አየሁት። ሁሉም ደንግጠዋል። አለቃይም ቀደም ብሎ መቆጣቱ አስደንግጦት የሚያደርገው ግራ ገብቶታል። የደወለው ኮንስታብል ወደ ፖሊስ ጣቢያ መምጣት እንዳለብኝ ይነግሩኛል። ጓደኛዬ ደግፋኝ ራይድ ውስጥ ገብቼ ወደ ተባልኩበት ፖሊስ ጣቢያ ቀን ነው። ሰላም ወይዘሮ ኤመን አለ እጁን ለሰላም ተዘርግቶ ፖሊስ ጣቢያ እንደደረስን። እኔ ግን ሰውነቴ እንደደነዘዘ ነበር። እባክሽ አረፍ በይ። በጓደኛዬ ድጋፍ እንደምንም ከወንበሩ ላይ ተቀመጥኩ። በቅድሚያ አዝናለሁ። ምን ሆኖ ነው? ምን ገጥሞት ነው ለማለት እንኳን አልቻልኩም። ጎኔ የነበረችው ጓደኛዬ መጠየቅ ጀመረች። አንድ ሆቴል ውስጥ ተገሎ መገኘቱን ነው የምናውቀው። አሁንም ምርመራ ላይ ነን። እናም የሆቴሉ ሰራተኛ ማክሰኞ ዕለት ማታ የገባ ተጠቃሚ የአዳር ብቻ ከከፈለ በኋላ ጠዋት ብሎ ረፋድ ላይ በሩ ባለመከፈቱ አማካኝነት በድጋሚ በሩ እንዲከፈት ከጠየቁ በኋላ በሩን በራሳቸው ሌላ ቁልፍ ከፍተው ሲገቡ
መሬት ላይ በጩቤ ብዙ ቦታ ወደ አካባቢ ተወግቶ ወድቆ እንዳገኙትና ወዲያ ወደ ፖሊስ ጥቆማ ሰጥተው ነው እኛ ቦታ ላይ የተገኘ ነው አለ። ፖሊሱ ለሚያወራው ነገር ጥያቄም ሆነ ምላሽ መስጠት አልቻልኩም ነበር። ነገሩ ህልም መስሎ ተሰማኝ። ቆየት ብዬ የምነቃበት መማንበት ነገር መስሎ ተሰማኝ። ፖሊሱ ከተረጋጋው በኋላ አንዳንድ ጥያቄዎች እንደሚጠይቁ ይነግሮኝ ወደ ቤት ተመለስኩ። ማልቀስ ግን አቃተኝ። ጓደኛዬ እኔን ደግፋ ወደ ቤት ስትገባ ድምጿን ከፍ አድርጋ ማልቀስ ጀመረች። እናቴ ግራ ገብቷት በጥያቄ ታጣድፈን ጀመር። ጓደኛዬ የሆነውን ከነገረቻት በኋላ በጥላቻ የምትመለከተው እናቴም በውጥታ ለአሮን ስቅስቅ ብላ ስታለቅስ ተመለከትኳት። ነገሩ እውን አልመስልሽ አለኝ። ከማን ጋር ላልቅስ? ከማን ጋር ላውራው? የኔ ብቸኛ መፍትሄ እኮ እሱ ነበር። ሀሩን አሁን ሞቷል እያሉኝ ነው። ሞቷል፣ እርምሽን አውጪ፣ ተገሏል እያሉኝ ነው። ከተቀመጥኩበት ብድግ ብዬ ወደ አልጋ ያቀናሁ። ለማንም ምንም ሳልል አልጋ ላይ ወጥቼ ጥቅልል ብዬ ተኛሁ። በውስጤም አዎ ሄመን ተኚ፣ ስትነቂ ሁሉ ነገር ይጠፋል። ሀሩንም እንደ ድሮ የኔ ቆንጆ ብሎ በፍቅር ቃላት ሲጠራሽ ይሄ መጥፎ ቅዠት ይጠፋል እያልኩ ራሴን ሸንግኜ ለመተኛት ሞከርኩ። ህልም አይሉት ቅዠት በሚያስፈራ መልኩ እኔን ከሀሩን አንዳች ነገር ሲለጥነኝ ይታይ ጀመር። ታዲያ በመሃል ቤት መሬት ላይ ያቺ አንገታ ብሎ ወድቃ ተመለከትኩ። ላነሳው ስል ይሸሸኛል። ደግሜ ከመሬት ላይ ላነሳው ስል በድጋሚ ይሸሸኛል። በዚህ ውጥንቅጥ ውስጥ እንዳለሁ ብለን ብዬ ነቃው። ሰውነቴ በላብ ተጠምቋል። ልቤ በፍጥነት ይበጣል። አጠገቤ እንቁ አልጋው ጫፍ ላይ ቁጭ ብሎ አየሁት። ደንገጥ ብዬ ቀና አልኩ። እንቁ በሰማው ነገር ማዘኑን ገልጾ ከጎኔ እንደሚሆን ነገረኝ። ለኔ እውን አልመስል ያለኝ ነገር እውነት እየሆነ መምጣቱን ተረዳው። ካፍታ በኋላ ስልክ ያቃጨለ አቤል ነበር። የአቤልን ስም ስመለከት ጊዜ ነገሩ ቁርጥም ሙሉን አወቅኩ። እንደምንም ስልኩን አነሳው። አቤሉ ወይ ወንድሜ ጓደኛ እያለ መጮህ ቀጠለ። እውነት ነበር። ሀሩን ላይ መለስ ሄዷል። እኔ እየቃዠሁ ቢመስለኝም እውነታው ግን ያ ነው። አምኜ ይሄንን መቀበል ባልፈልግም የፍቅሬን ሬሳ ተቀበልኩ። አፈርም ላለብሰው የጥቁር ሸማዬን ተከናነብኩ። የሀገሯን መሬት ከረገጠች ረዥም ዓመት ያስቆጠረችው ሔዋን ሳትቀር በሐዘኔ ሰዓት ከጎኔ ልትሆን ከነባሏ መጣች። ይዘው መሰብሰብ፣ ሐዘኔን ለማስተዛዘን አጠገቤ መሆን ለኔ ምፈልገው አይነት አልነበርም። ሀሩን ገና ሮጦ አልጠገበም ነበር። በወጣትነቱ እንዲህ በአሰቃቂ ሁኔታ እንዴት ማን ሊገለው ይችላል? ሀሩን ለሰው ክፉ መሆን የማያውቅ ሰው ነው፣ የዋህ ሰው ነው። ታዲያ እንዴት ሀሩን በሰው እጅ ተገደለ ቢባል ማንስ ያምናል? ከእውነት የራቀ ቀልድ ነው። ይሄ ነበር የሚሰማኝ። እንደ ቀልድ ሀዘን ቤት ከተቀመጥኩ 7 ቀን አስቆጠርኩ። አላወራ አልናገር፣ በቃ ነፍሴ ከኔ ራቀች። ከሀሩን ጋር አብራ ተሰደደች። ሆዶም በፍለጋ ያለች እጅ እሱን ያገኘች እንደፈለገችው ከሱ ጋር የተቆራኘች አልነበረች። በዚህ መሀል እንቁና አቤል ካጠገቤ ነበሩ። እንቁም ቢሆን ትናንት አውቆኝ ክፉ ቀኔን ሊያግዘኝ አብሮኝ ነበር። ከቀናት በኋላ ስረጋጋ ፖሊሶች አንዳንድ ጥያቄ ሊጠይቁኝ መጡ። ሆኖም ማስታወሰው አንዳች ነገር አልነበረም። ወደ ውጭ ሀገር ለመሄድ ፕሮሰሱን መጨረሱን ብቻ አጫወትኳቸው። ከዛ ያለፈ ለጠየቁኝ ጥያቄ የሚሆን ምላሽ አልነበረኝም። አይምሮዬ እንደደነዘዘ ነበር።